አንተ ምን አይነት ጥያቄ ነው እንዴ እረፍ እንዴ ምን ሆነ ነው ልቀቀኝ አለቀ ማን ስለሆንክ ነው አንተ እንደዚህ አይነት ልቀቀኝ ስለተመቸኝ በነጻነት እያወራሁ ነው ከሆነ ጊዜ በኋላ ደድብ ያለው እኔ እየደደብኩ ነው ቶሎ ነገሮች የሆነ እየተዘጋጉ አይ ስለ ይሁን እኔ ምናልባት አገላለጼ ነው እንጂ እንደዛ ለማለት ነው አይ እኔ ማይ የሆነ ወሰድ እያደረገኝ ነው ለኔ ለራሴ እየታወቀ አራዲ ፕሊዝ ለኔ ተመችተኝ ይመች ከኔ ጋር ስትሄድ ምናምን መንገድ ላይ እኔ ልጇ እንደሆንኩ ሳያውቁ ምናምን እህቴ መስሏቸው መንገድ ላይ ምናምን የሚይዙት ይተናኮሷታል እንደዚህ ቆንጆ ናት ማለት ነው ሰውነትሽ ያምራል ምናምን ይለዋታል ብቻኝ ትንሽ ዳሌው አካባቢ ኦኬ እኔ አላይም ግን ያው እንዴት ብለህ ያለ ብቻ ግን እና እኮ እንደዛ ይላሉ ምናምን ግን እኔ በቃ እኔ ከብደኛል ምናምን በቃ እኔ እንዱ በጣም ነው መናደደው እንደዚህ ሲሉ አንተ ግን አልሻፈርክባትም ይቅርታ አድርግልኝና ማለት ስለ አይ ኖ በሌላ አትይብኝ እኮ አረ እንዴት ይሄ ኃጢያት አይደል እኔ በሙሉ አይኔ እንኳን አይቻት አላውቅም እሳቀቃለሁ አይደል አዎ በጣም ሪስፔክት አለኝ እንዴ እናት እኮ ግድ ነው ያኔ እንዱ ይመስለኛል ከአባቴ በላይ ሞዳት ይመስለኛል አንተ አዎ ኦኬ ከማክበር ከመውደድ ላይክ ለኔ ፍቅር ከመስጠት እናትነት ፍቅር ትሰጣለች በጣም ነው እንትን የምትረዳኝ ከአባቴ ይልቅ እሷናት የምትንከባከበ እሷ ባትኖር እዚህ ቤት ላልኖሩላ እችላለሁ አባትህ እንደውም ቢተዋት አንተና እሷ ብትጋቡ ብትኖሩ ደስ ይላል አንተ ያማለ ምንድነው የሚያመኝ ተረጋጋ እኔ በቃ ጠየቅኩህ እኮ ይሄ ለምን ደነገጥክ እና ምን አይነት ጥያቄ ነው የምትጠይቀኝ ምንድነው የምታወራው አንተ ያማለ እንዴ ድጋሚ አትጠይቀኝ እንደዚህ አይነት ጥያቄ እኔ በሙሉ አይኔ ማይቻት አላቅም አልኩህ እኮ እሺ ለምን ትቆጣኛለህ እኮ በቃ ካልሆነ አናደኝ ተናድጄ እኮ ነው ሶሪ በእና እኔ ስሜታዊ ሰለሞን ነው እንዴ አይነት ጥያቄ ነው ያልወደም ችግር የለውም እንትን የሚሳብ ነገር ልስታ እንዴ አረን ይቅርብኝ ቤተሰቦች ዛሬም ተገናኝተናል ዛሬ ስንገናኝ ልጄና ባለቤቴን የተጠራጠርኳቸው ነው የሚለው ያው ልጄ የሚለው ከሌላ ከቀድሞ ባለቤቱ የወለደው አንድ ጎረምሳ ያው አስተምሮ አስመርቆ ቤት ውስጥ ቁጭ ያለ በሱስም የተጠመደ ልጅ አለው አሁን ያለችው ባለቤቱ ደግሞ ያው አግብቷት ነው የሚኖረው ሁለት ልጆች ደግሞ ከሷ ያው ትንንሽ ናቸው ብሎኛል አፍርቼ ነው ያለው ገጠር ላይ ማሳ ትልልቅ ማሳዎች አሉኝ እኔ አብዛኛው ጊዜ እዛ ሆናለሁ ነው የሚለው እኔ ትንሽ ስጋት አለኝ ነው የሚለው ይሄኛው ጎረምሳው ልጅ ያው የራሴን ስራ ካላስጀመርከኝ ነው የሚለው ነገር ግን ብዙ ብር አውጥቼ ለሱ ብሰጠውና በከፍትለት እኔን ከማክሰር ውጪ ይጠቅመኛል ራሱም ይጠቀማል ብዬ አላስብም ለዛ ያለኝ አማራጭ ቤት ውስጥ ሆኖ በቃ ቁጭ እንዲል ነው የመረጥኩት ሱስ ውስጥ እንደገባ በደንብ ስለማቅ ገንዘብም ሲጠይቀኝ ገንዘብ አልሰጠውም ምክንያቱም የምሰጠው ገንዘብ ያው ለሱሱ ላይ እንዲበረታ ሱሱ እንዲጠቀም ማገዝ ይሆንብኛል ብዬ ቤት ውስጥ ምግብ ከመብላትና የሚያስፈልገው ልብስ ከመግዛት ውጪ ሌላ እጁ ላይ ብር እንዳያገኝ ነው ያደረኩት ግን አሁንም የተጠቀመ እንደሆነ ነው ማቀው ከባለቤቴም ጋር ተጣልተናል እንደዚያ ነገር እኔ በሌለውበት ብር እንዳሰጪው ብያታለሁ እሷም እኔ እየሰጠሁት አይደለም አንተ እንደምታስበው አይደለም ጥሩ ልጅ ነው አንተ ቀረቦ ጥሩ ፊት ስጠው አባትነትን አሳየው ነው የምትለኝ እኔ እሷ እንደምትለኝ አባትነትን ሳላሳየውና ጥሩ ፊት ሳልሰጠው ቀርቻ አይደለም ግን ፊት ማልሰጠው ሱሱ ላይ እንዳይበረታ ስለምፈራ ነው ያለው አንድ ቀን ባየሁት ነገር ትንሽ ተደናግጫለሁ በርግጥ እንዲህ ብዬ ማውራትም ይከብደኛል በመጣሁኝ ጊዜ ውጪ ወጥቶ ነበር በወጣበት የሱ ክፍል ስገባ ያው የሱ ክፍል ተችሎ ማያስገባም የሚጠቃቀማቸው ነገሮች ቤቱም ይረብሻል ነገር ግን የሷ የሆነ ነገር ግን እዛ ቤት ውስጥ አየሁኝ ይሄ ምንድነው ብዬ ለሷም አልጠየቅኳትም ትንሽ ስለከበደኝ ከዛ ውጪ ደግሞ ቀስ ብዬ በማይበት ሰዓት ትሪት የምታረግበት መንገድ እውነት የእናትነት ሆድ ይዟት ነው እውነት አስባለት ነው ወይስ ሌላ ነገር አለ እንድል ተጠራጠርኩኝ አለ ከመጣው ቆይቻለሁ በጣም በርግጥ እሱም ነግሮኝ ነበር ባለ ጉዳያችን ቶሎ እንደማይነሳና ቶሎ ከቤት እንደማይወጣ ነግሮኝ ነበር ምክንያቱም ሰላም ስለሌለው የሆነ ሰዓት ላይ መውጣቱ አይቀርም ይወጣል በትግስት ተጠብቅ ብሎኝ ነበር ወጥቷል እሱ ነው መሰለኝ አባት አንዴ ቆይ ግባ አንዴ አይ ነይ እዚህ ጋር ለማውራት እንዲመቸን እዚህ ነው የምናወራው እሺ እንዴት ነሽ አለው ሰላም እግዚአብሔር ይመስገን አለን
ይቅርታ እንግዲህ ድፍረት ምናምን እንዳይሆንብኝ ያ ወጣት ስለሆንክ ነው ይገባሃል ወጣት ነው በይሳት ሊተባበረኝ የሚችለው ምን ነው እሺ ምን ልታዘዝ እነግርሃለሁ ግን ቴንኪው እሺ ብለኝ ስለገባ ሐሳቤንም ያው ለማድመጥም አንዴ እንድትረዳኝ ፈልጋለሁ እንድታግዘኝ ፈልጋለሁ ብዬሃለሁ እሺ ብለኝ መጣሃል ስለመጣ በጣም አመሰግናለሁ ምንም አይደል ችግር የለውም እኔ አሁን እንዴት መሰለህ ከሌላ ሀገር ነው የመጣሁትና እዚህ አካባቢ መከራየት ፈልጌ ነበር ቤት ሙሉ ግቢም ፈልጌ ነበር ሁለት ክፍልም ብቻ ይሆንም ፈልጌ ነበር ምንም በቃ ደላሎቹ ብቻ እንትን ነው ይሄ ደላላ የለም አረ ችግር የለውም በኔ ጣሎች ነገር የእውነት እቺን ሰፈር ሙሉ ከራስ ጸጉሯ እስከ እግሯ ድረስ ሙሉ ነገሯን ማቃት ነኝ ስለዚህ ችግር የለውም በኔ ጣሉ ይሄንን ጉዳይ በቃ አየህ በመከኛት ነው እኔ ችግር የለውም ትልልቅ ሰዎች በነገራችን ላይ ያዩዋቸው ነበር ትልልቅ ሰው ጸጉረ ልውጥ የሆነ ሰው ሲያዩ ይፈራሉ በሌላ ሊያስቡብኝ ይችላል ሁለተኛ እኔ ደግሞ ትንሽ ሳይነስ አለችብኝና ማስክ ያረኩ ነው መንቀሳቀሰው ኦኬ ኃይለኛ ሳይነስ አለብኝ ስለዚህ ይሄንን እንዲህ ብዬ በጠይቃቸው እነዚህ ትልልቅ ሰዎች ያው ትልልቅ ሰው አስተዋይ ነው ይፈራል ያው እድሜም አለ ለዛ ነው ወጣት ፈልግ ነበርና ደና ሰው አገኘው ማለት ነው ችግር የለውም ምን ችግር አለ ደሞ ለማሳየት ታለማምዱኛላችሁ አረ ችግር የለውም በኔ ጣሎ ብያለሁ አይደል የምርነት በቃ እንደዛ ከሆነ ዋው ደስ አለኝ እና ከየት ሀገር ነው የመጣው እኔ እንኳን ከሩቅ ሀገር ነው የመጣሁት ከሌላ ያው ክፍለ ሀገር ወደ ወንጪ የሚባል ሀገር ታውቃለህ ወንጪ አንተ አታውቀውም መሰለኝ እኔ ማውቀው ይመስለኛል ወንጪ የሚባል አለ ከወንጪ ነው የመጣሁትና ስራ እዚህ መጀመር ፈልጌ ትንሽ ወደዚህ ወጣ ብለህ ብትከራይ ቤት ይሻላል አሉኝ እዚህ አካባቢ ነው የፈለኩት እኔ እንትን አፓርታማ ቤት ምናምን አይደለም የፈለኩት እንደዚህ ቪላ እንትን አሉ አይደለ እንደዚህ ቪላ ቤቶችን ነበር የፈለኩት ችግር የለውም ለዛ ነው ወደዚህ መጥቼም በኔ ጣሉ ችግር አይደል ይኖራል ግን አረ ይኖራል አይደል ሰው አላ ያከራያሉ እኮ አይደል ሌላኛው ደግሞ ይኸውልህ ስራዬ ያው ከጀመርኩኝ እዚህ ለመጀመር እዚህ ሳይሆን ያው ቦሌ ነው የሚጀምረው በርግጥ ስራው አብዛኛው ስራዬ ያው ቤትም ውስጥ ሆኜ መስራት እችላለሁ ብዙም ያው ወደዚህ ወጣ ስል መቼስ መገመት እየተመላለስኩ ይሰለቻል አይደል ትንሽ ወጣ ብያለሁ ከከተማ በጣም ወጣ ብለናል አይደል እየተመላለስኩ ትንሽ ይከብዳልና ያ ወጣት ስለሆንክ ነው ይሄንን አረ ችግር የለውም አልኩ ችግር የለውም ቤት ግን አገኛለሁ ግን እርግጠኛ ነህ እዚህ ታገኛለህ ችግር አይደል አንተ ታፈላልግልኛለህ ችግር የለውም ካንተ ጋር ነኝ ካሁን በኋላ አይደል ስራ ምናልባት እንዳላስቸገረህ አረ ስራ እንኳን እኮ በእናት እዚች ሀገር ላይ በጣም ከባድ ነው ማግኘት ያው እንግዲህ የተሽከረከረን ነው ዝም ብለን ያው ስራ ካገኘን ብለን ያው ምናልባት በኔ በኩል አይጠፋም ችግር የለውም ተቀጥረ መስራት ምናምን ትፈልጋለህ ምን ችግር አለ እኔ ብር ብቻ ነው ማግኘት የምፈልገው አይደል ቤታችሁ ግን ያምራል አሁን ከዛ ከወጣበት ቤት ምናምን ተከራይተህ ነው ወይስ የቤተሰብ ቤት ነው ያምራል በጣም ቤቱ የአባቴ ነው ቤቱ ያው የአባቴ ማለት እኮ ያንተ ማለት ነው ያው ልክ ነህ ግን ያው ብዙም አያስጠጋኝም አረ ፋዘር አያስጠጋህም ብዙም አያስጠጋኝም ነው እንዴ ብቻ እሱን ተው ይቅርታ እኔም ያልሆነ ነገር እስከገባ እሱን ተው እሺ አንድ ሌላ ደግሞ ልጠይቅህ የፈለኩት ነገር ምን እንደሆነ ታውቃለህ ያው ራቅም ስለሚል እንደነገርኩህ በቃ በአጠቃላይ ስራ በሳምንት 2 ቀን ብቻ ነው የምገባው ብያለሁ 4ቱ ቀን ቤት ውስጥ ነው የምሆነው ስለዚህ ሳርቅ እዚሁ አካባቢ ምናምን አላ የምጠቃቀማቸው ነገሮች ካሉ ይገባሃል መቼስ በርጫውንም ያቺም ችግር አውቃታል አይደል አንተ እንደውም አንተ ጎበዝ ትመስላለህ እኔማ ትንሽ የሆነ ሰዓት ላይ ነበርኩበት አተለ አሁን ተው በዛው አሁን ብዙም አይደለም አሁን እንኳን የተውኩ እንኳን አትመስልም አሁን ያው ግን አልፎ እንጂ ሶነኛ ሶን ያገኘሁት እሰይ ወሳኝ ሶን ያገኘሁት እንዲህ እኮ ነው እንግዲህ አይደል የሚገርም ነው አንተ ሲሰጥ እኔ ባይዘዌ ስትወጣ
ላናግሮ አላናግሮ እያልኩ ነበር አጋጣሚ እኮ ነው ፈጣሪን ያገናኘው የሚገርም ነው ሶ ቤትም አገኛለሁ ሳርቅም እዚህ መጠቃቀሚያ ነገሮች ያቺኛዋንም ታገኛለህ ብለኛል ችግር የለውም በኔ ጣለው ብያለሁ አይደል የመራስ ያቺ ስለ ገብቶሃል አይደል ግን ያው እኔ ደግሞ አንዳንዴ ፋራ ሆናለሁ ካልገባ እሱ ነገር ግን እዚህ አካባቢ ይገኛል ብለህ ነው አይገኝም ትንሽ ወጣ ብለህ ምናምን እንጂ እዚህ አካባቢ ትንሽ ከባድ ነው እዚህ አይኖርም ግን አንተ የምታውቀው ቦታ ይኖራት ወስተኛል ቢኖርም ግን ኮስታቸው ከፍ ይላል ብር ችግር አለው እንጂ መኪና ይዘን እየተንቀሳቀስን ለሱ እናንሳለን ብለን እሱ መኪናው ደግሞ ታምራለች አይ ተተተተሙን አትያዝ መቼስ አባተን የሚይዘው መኪና በእርግጠኝነት ከዚህ ቤት ይወጣ አረ መኪናው ያኔ አህያ ብለሃታል በእርግጠኝነት እኮ ያንተ ነው ያባቴ ነው እኮ እኔ አልነካውም እኮ አይደል አልነካውም አስነካም እንዳፋተም አባቴ ያልከኝ አስነካም አይ ብቻ ፋዘር ያው ትንሽ እኔና እሱ ያለን ኮኔክሽን ብዙም አሪፍ አይደለም እና በዛው ምን ነው በሰላም አይደለም ማለት ምን አባትህ ምን አይተማመንብህም ይሁን ይቅርታ ግን ይሄ አረ ችግር የለውም ግን ለምንድን ነው ወይስ ሌላ ልጆች አሉት ማለት ሌላ ቦታ ልጆች አሉ አይ እንደዛ እንኳን አይደለም ግን ያው ብቻ እኔ እንጃ ብቻ ግን ይሁን ለወደፊት የሆነ ነገር ያሰበልኝ ይመስለኛል ቆይ አንተ ትምህርት ምናምን ተምረሃል ተምሬያለሁ ተመርቀሃል እና ቁጭ ብለሃል ተመረቀ እንግዲህ ያው ምን ማድረግ ይችላል እዚህ ከፋዘር ጋር እየኖርኩ ነው ስራ ለምን ተቀጥራ መስራት አልፈለክም እፈልጋለሁ ግን ያው ስራ ራሱ እኮ ነው ለመናገር የለም እኮ የሚያረካ ስራ እኮ የለም አረ ሲሄን ነገር አንተ አትምታው ይሰበርብሃል ትንሽ እዛ ጋር ይቅርታ ወዴት እየሄድክ ነበር ችግር የለም ወዴት እየሄድክ ነበር እኔ እዚህ ወደ ጓደኞቼ ጋር ነበር እየሄድኩ ነበር እውነት ለመናገር ጓደኞቼ ጋር ነበር አይደል ዝም ብዬ ወጣ እያልኩ ነበር ግን የሆነ መረጋጋት ምናምን አላየብህም ይቅርታ ግን አረ አይ ወጣት ነው ብዬኩ ነፃ ሆነ በነፃነት ለማውራት ይቅርታ አይደል አይደል እንጂ ሌላ ነገር አይደለም አይ ይሁን እሺ ይሁን መልካም አሁን ተቀጥረህ መስራት ትፈልጋለህ እኔ ስራ ብፈልግልህ ምን ችግር አለ ምን አይነት ስራ ነው ግን ያው ስራ ትመርጣለህ ማለት ነው መምረጥ ሳይሆን ያው እንዴት ነው አይ እኔ አልፈርድብህም ልክ ነው የሀብታም ልጅ ነህ ስራ ብትመርጥም ችግር የለም ብቻ ከተገኘ የሆነ ቆንጆ ስራ ከተገኘና ቆንጆ ብር ካለው መስራት እኮ እንጂ አነስተኛ ብር ምናምን አትፈልግም ያው ካልተመጣጠነ አንድ አይደል ካልተመጣጠነ ያው ከቤተሰብ ጋር ነው የምትኖረው ወይስ ለመውጣት አስባል ካልተመጣጠነ ማለት ከመታወጣው ከሱስ ጋር ይቅርታ ሱስ አልኩ ለካ እኔም እኮ ያው እኔም ችግር የለውም ያው እኔ እንኳን ሱስ አለብህ እንኳን አለባለም ነው ለመናገር ቅድም እንደነገርኩ ምናልባት ረስተ ይሆናል እንጂ እንደነገርኩ አልፎ ሲሆን ሱስ አይባልም ያው ለሌላ ጊዜ እንትን ወቀት ኦኬ ግንዛቤ ሰዎች እንደዚህ አልፎ የሚጠቀሙ እኔ ከሳምንት ስለምጠቀም አሁን ያንተ ሱስ ሊባል ይችላል ይቅርታ ግን ምናልባት እኔ ያለሱ ደሜም አይንቀሳቀስም አይ ይፈታል እኮ ያው ቀስ በቀስ አይደል አንተ በፊት በደንብ ነበር እንደኔ ነበር ከሳምንት በደንብ ነበር ወጥራ የምትጠቀሙ ብዙም ባይባል ይሁን አልፎ ያ አሁንም አልፎ ነው የምትጠቀሙ አሁንም አልፎ አይደል ደስ ሲለኝ ታዲያ ትንሽ አከብድም አሁን ለምሳሌ ያው እዛ ውስጥ ስትሆን የምታወጣው ወጪ አለ እኔም ስለማውቀው እሱን እኮ ነው ማለት አሁንስ ባለው ሁኔታ ከየት ነው የምታመጣው ወጪው እዚህ አሁን እንደማውቀው አንተ እንደነገርከኝ ቤት ቁጭ ብለህ ነው ያለኸው ስራ የለም ያው እሱን ብቻ አገኛለሁ ምን ያረኝ እንትን ነገር ነው ስለዚህ ተወና ብቻ ይሁን አገኛለሁ አንዳንዴ ብር እኮ ይሁን ፈጣሪ ይሰጣል ዝም ብሎ ፈጣሪ ይሰጣል እኮ ያው ፈጣሪ ዝም ብሎ በራሱ በኩል ዝም ብለህ ቁጭ ብለህ ፈጣሪ ይሰጣል ልክ ነው ሲያስብ ፈጣሪ ያስባል እኮ ሁሉንም ሰው ፈጣሪ እኮ ሁሉም እኮ ልጆቹ ናቸው ያስባል ከዛ ዝም ብሎ አምጥቶ ይሰጣል ፈጣሪ ነው እንደዛ ለማለት አይደለም አይ ፈጣሪ ይሰጣል ስላልከኝ ነው እንደዛ ለማለት አይደለም እንኳን እኔ ግን ብቻ የሆነ ታገኛለህ አንዳንዴ የሆነ ብቻ ፈጣሪ የሆነ ብሩ የምታገኝበትን መንገዶች ፋዘርም ይሰጣል ይሆናል አይኔ ወጪ ምናምን እሱ ይቆርጥልሃል
ያው ፋዘር ይቅርታ ግን ያው አሬ ስለተመቸኝ ነው ባይዘው ለቀቅ ብዬ ማውራው ገብቶኛል ግን ፋዘር ይሄን አይልም ብር ባይሰጠኝ ይሁን አለ አይደል ፈጣሪ አንተ ብር የምታገኝበት መንገድ በራሱ በኩል ያመቻችላል እሱ ነው ለላይ ፈለኩት እንጂ ፈጣሪ ማለት ነው ልክ ዝም ብለህ ተቀምጠ እንዴት ሰራ ነገራችን ላይ ስለተመቸኝ በነጻነት እያወራሁ ነው ከሆነ ጊዜ በኋላ ደድብ ያለው እኔ እየደደብኩ ነው ቶሎ ነገሮች የሆነ እየተዘጋጉ አይ ስለ ይሁን እኔ ምናልባት አገላለጼ ነው እንጂ እንደዛ ለማለት ነው አይ እኔ ማይ የሆነ ወሰድ ያረጋኝ ነው ለኔ ለራሴ እየታወቀ አራዲ ፕሊዝ ለኔ ተመችተኝ ይመች አይ ልክ ነህ እውነትህን ነው እንጂ እንዴትማ ማለት የሆነ ሳትንቀሳቀስ የሆነ ነገር ሳይመቻችል ፈጣሪ ከሰማይ አያወርድ እሱማ ልክ ነው ልክ የኔ ነገር ትንሽ አንደርስታንድ አልተደረገ ሚስ አንደርስታንድ ተፈጥሮ ሚስ አንደርስታንዲንግ ተፈጥሮ ማን ነበር ስምህን ስትዋወቅ ናትናኤል በላይ ነበር ናታን ነው እሺ ናታን ያው ነው ማክ ያው ይጠጋጋል ትርጉሙ ያው ይለያይ ይሆናል እሺ ናታን እኔ ምልህ ይቅርታ ሰዓትህን ወሰድኩብህ ግን እከሳለሁኝ እሺ ይሄ ቤት ነው አይደል የእናንተ ቤት አው ከዚህ ቤት ስትወጣ ስላይ በጣም ያምራል ሰናይት ወይዘሮ ሰናይትም እዚህ ናት አይደል እናንተ ግቢ ሰናይት ታውቃታለህ እንዴ አይ በስም ሰናይት የነሰናይት ቤት ቀጥሎ የሆነ ቤት ሚከራ የሆነ ምናም ሲሉኝ ከዛ የቱ ጋር ነው ምናም ቤት ስመጣ አንተ የወጣህበት ቤት የነሰናይት ቤትም እንደሆነ ምናም አብረን ነው የምንኖረው እኔ አባቴ ሰናይት ሰናይት ምን እህትህ ናት ምናምን እንደዚህ አይ እህቴ እንኳን አይደለችም እናቴ ናት እናቴ እኮ ናት ነው እንዴ አዎ እናቴ ናት የሰናይት ልጅ ነህ አንተ እኔ በአካል እንኳን አላቃትም ግን ሲያወሩ ስለሰማ ወጣት እናት አለኝ ወጣት ናት በልጅነቷ ወልዳ ነው እንደዛ ነው እንበለው ምን ችግር አለ እንደዛ በነገር ምን ችግር አለው ማለት አልወለደችም እንዴ ማለት ምን ችግር አለ አይ ስለ ሌላ ጊዜ እንትን በለስ ምን ኦኬ ሌላ ጊዜ ብናወራ ይሁን ችግር የለም አይ አሁን ከተዋወቀን አይቀር ብዬ ነው ባይዘው አሁን መሄድበት የለኝም ብለኛል ጓደኞች ጋር ነበር ትንሽ ወጣ ይላል እንጂ እኔ ሄጄ እዛ ማረፊያ ቦታ አለ አይደለ ያቺ ጣ የምትደረገዋ እዛ አብረን ከተመቸ እኔ ፏረጋለሁ አይደል በቃ ና አሁን እንሄዳለን አብረን እንሄዳለን ምንም ችግር የለውም እመልስሃለሁ ዛሬ ፏ ብለን ነው የምትውለው በቃ ይመች ያው አልፎ ቢሆንም ያንተ ሱስ ባይባልም ዛሬ እንግዲህ በቃ ያው አልፎ ቀን ውስጥ አንዱ ቀን ነው ዛሬ አንደኛው ቀን ነው አይ ስለ እናውራ እስቲ ስለ ሰናይትም ብዬ እኮ ነው መተዋወቅ ክፋት የለውም እንደውም ብዙ የምሰማው ነገር ይኖራል ምረዳህም ነገር ይኖራል እሺ ልንገርህ ግን ያው ስላመንኩ ምናምን ነው እና ደግሞ ስለተመቸኝ እንደዚህ አይነት ይወለ ባራዳማ ልኩ እንትን የለማ ይገባል አይደል ግልጸኝነቱ ያው ሞር እየጨመረ ነው የሚሄደው ከዛ መተሳሰብ ይጨምራል ሰናይት ማለት እንደ እናቴ ማያት የአባቴ ሚስት ነው እንጀራ እናቴ ነው ግን እኔ የእንጀራ እናቴ ብዬ አልጠራትም እናቴ ብዬ በጣም ተወዳታለህ ማለት በጣም አይደል የእውነት ጥሩ እናት ናት ከእንጀራ እናቶች መሃል እንደ እናት የሚሆን እናት እንዳለ በሷን ያዩት ነው ለመናገር ነው የእንጀራ እናት አልወድም ነበር በፊት ላይ ግን በቃ ሰኒ ነው ማለት ሰኒ ነው የምትላት ሰኒ እና ደስ ይላል ፍቅራችሁ ግን የእውነት ፍቅራችሁ ብዙ ጊዜ እኮ የእንጀራ እናት እኔ ትክክለኛ እናት ያደርገኝ ነው በቃ ማስባት አይደል የእውነት ሚስከረም ተረዳሁክ በጣም በቃ ምን አይነት መልካም ሴት እንደሆነች ነው የተረዳሁት እኔ እንዲህ ስለነገርኩ ነው እንጂ አንተ ቀርበህ በታያት ደግሞ ከዚህ የተሻለ ነው ደግሞ ወጣት ናት ብለኸኝ ወጣት ናት አይደል እህትና ወንድም ነው የምትመስሉት ይሄኔ ስም ብዬ ስለ ብዙ ሰዎች ይሉናል እንደ መንገድ ላይ አብረን ስንሄድ እህትና ወንድም ናችሁ ምናምን እናቴ ናት ስላቸው ይሁን አያምኑኝም ነገር አይደል ትንሽ ወጣት ደግሞ ቆንጆም ነገር ስለሆነ ትንሽ ቆንጆ ታምራለችና አይታታላ አይ ኖ እኔ አላያትም ለዚህ ነው አንተ
ለዚህ ነው እንጂ ባይሆን አንተም እንደዛ ነው ምናምን ልገምት የምችለው ነው ብቻ የሆነ ከኔ ጋር ስትሄድ ምናምን መንገድ ላይ እኔ ልጇ እንደሆንኩ ሳያውቁ ምናምን እህቴ መስሏቸው መንገድ ላይ ምናምን የሚይዙት ይተናኮሷታል። እንደዚህ ቆንጆ ናት ማለት ነው። ሰውነት ሻምበል ምናምን ይለዋታል። ብቻ ትንሽ እንዳለው አካባቢ ኦኬ እኔ አላይም ግን ያው እንዴት ብለህ ታያለህ ብቻ ግን እና እኮ እንደዛ ይላሉ ምናምን ግን እኔ በቃ ነውር ነው እና እኔ ከብደኛል ምናምን በቃ እኔ እንደው በጣም ነው የምናደደው እንደዚህ ሲሏት በኔ እኮ በኔ ፊት ሆነ ምናምን እኔ አልወለደችም እንደ እሷ አልወለደችም ማለቴ ሌላ ወንድም እህት ከሷ የመጡ አሉ ያው ትንንሽ ልጆች አሉ ጩጬዎች ልጅ ናቸው በጣም ገና ልጆች ናቸው ከሷም ቢሆን ያ ወንድም እህት ምናምን አለ ወንዱ ስንት ናቸው ሁለት ናቸው ወንድ ሴት ወይስ ወንድና ሴት ናቸው ወንድና ሴት ሰው አንድ ወንድም አንድ እህት አለ ገና ከሷ አንተ ወልዳም ነው የሚሻፍዱባት ሌሎች ነው እንጃ እኮ ራሷን ጠብቃለች ማለት ነው ራሷን ጠብቃለች ብቻ ያው ሰው እኮ እንዴት እንደሆነ አንተ ግን ዘመን ሰው ብቻ ተዋቸው ብቻ ምን ያደርጋሉ አንተ ግን አልሻፈድክባትም ይቅርታ አድርግልኝና ማለት አይ ኖ በሌላ አትይብኝ እኮ አረ እንዴት ይሄ ኃጢአት አይደል ወንድሜ ኃጢአት እኮ ነው ኃጢአት ነው እሱ እኔ እንዴት እናት አረ ከባድ ነው እኔ በሙሉ አይኔ እንኳን አይቻት አላውቅም እሳቀቃለሁ አይደል አዎ በጣም ሪስፔክት አለኝ እንዴ እናት እኮ ግድ ነው ያኔ ይመስለኛል ከአባቴ በላይ ሞዳት ይመስለኛል አንተ ኦኬ ከማክበር ከመውደድ ላይክ ለኔ ፍቅር ከመስጠት እናትነት ፍቅር ትሰጣለች በጣም ነው እንትን የምትረዳኝ ከአባቴ ይልቅ እሷ ናት የምትንከባከበ እሷ ባትኖር እዚህ ቤት ላልኖርላ እችላለሁ እኔ ብዙ ለፈለፍኩ መሰለኝ እንዴ ኖ ባይ ዘ ዌይ ለሰው ያለውን ጥሩ ነገር መንገር ጥሩ ነው አሁን እሷ አጠገባችን የለችም አይደል ስለሷ ጥሩነት ግን እየነገርከኝ ነው ይሄ እግዚአብሔር የሚወደው እኮ ነው ይሄ ፈጣሪ የሚወደው ነገር ነው መለፍለፍ አይደለም መጥፎ ነገር እኮ አይደለም የተናገርከው እግዚአብሔር የሚወደው ነገር ነው ስለሷ መልካምነቷ ነው ብቻ ያው እንደዚህ በጣም ትንገባከባለች አይ በጣም እውነት ለኔ ብቻ አይደለም እኔ ለብዙ ሰው ደግ ሰው ናት ብዬ ነው የማስበው አሁን እሷ እዚህ ባትኖር ኖሮ አንተ አትኖርም እኔ ምኖር አይመስለኝም ከአባቴ ጋር ባቡ ማን እንደተረዳሁት አባቴ ባለው ባህሪ ተነሳ በቃ እኔ እዚህ ምኖር አይመስለኝም በቃ ግልጽ ስነግር ዝም ብዬ ሳስበው ሰናይት ያው ባለውለታ ማለት ከእናትም በላይ እንደሆነችልህ ተረዳሁ ግን ሰናይትን ብንረሳት ሌሎች ወሬዎች በታወራ በጣም ቆየን እኮ በቃ እንሄዳለን አሁን እንሄዳለን በቃ አሁን እንሄዳለን ግን እሺ እኔ አንድ ግን የሆነ ቅር ያለኝ ነገር አለና አይምሮዬ ባነጻ ብዬ ነበር የሆነ ነፃ እንደሆነ በጠይቀህ አይደብርም አይደል አረ ችግር የለውም አሁን እኮ እኔ እናንተ ባልደረቦች ሆነናል አይደለንም እንዴ አዎ ባልደረቦች ነን ከዚህ በኋላ የሥራ ባልደረቦች ነን እኔም ስራ እንፈልጋለሁ በጠይቀህ ምንም አይከፋም ጠይቀኝሽ አይደል ጠይቀኝ ሰናይትን እኔ ዝም ብዬ እንደተረዳሁክ በጣም ትወዳታለህ ወዳታለሁ እንዴት አልወዳት በጣም አንተም ትወዳታለህ እኮ የሆነ በትቀርባት አንተም ትወዳታለህ እንደዛ አይነት ማንም ሰው ይወዳታል እኮ የሆነ ጥሩ ሰው ስትሆን ማትወደድበት ምክንያት የለም እኔ አሁን አንተን እወዳለሁ ላይክ ጥሩ ሰው ስለምትመስለኝ ማለት ነው እና ጥሩ ኮንክ ማትወደድበት ምክንያት የለም ግን ሰናይት አንተ ታፈቅራታለህ መውደስ እንደዚህ ጥሩ ስለሆነች መውደስ ሳይሆን በቃ ታፈቅራታለህ አይደል አባትህ እንደውም ቢተዋት አንተና እሷ ብትጋቡ ብትኖሩ ደስ ይላል አንተ ያማለ ምንድን ነው የሚያመኝ ተረጋጋ እኔ በቃ ጠየቅኩህ እኮ ይሄ ለምን ደነገጥክ እና ምን አይነት ጥያቄ ነው የምትጠይቀኝ ምንድን ነው የምታወራው አንተ ይባላል እንዴ እና ልትወርድ ነው እንዴ ስንት ነገር እሺ ተው እናንተ እንዴ እንደዚህ እሺ በቃ ይቅርታ ማይጠየቅ ጥያቄ ከጠየቅኩ አይ ነው አንተ በጣም ስለሷ ስላወራህ አይ እኔ እኮ የሰው ልጅ እናቱን መውደድ አይችልም እንዴ ምንም ያህል እኮ የእንጀራ እናቴ ብትሆን ልክ እንደ ትክክለኛ እናቴ ነው መውዳት ብዬ መጀመሪያ ላይ ነግሬህ ነበር አንተ መለሰ ግን አሁን ደስ ማይል ጥያቄ ነው የጠየቅከኝ አይ አንተ እንዴት መሰለ የሆነ አጉል መውደድን ወደ ሌላ ነገር እኮ የተቀየረ ስለመሰለኝ አረ
መስሎ ነው ብለን እንለፈው እንጂ አሁን ሌሎች ወንዶች ምናምን እንትን አቋሟም ያምራል ቆንጆ ምናት ምናምን ይሻፈዱባታል ብለሃል እንደው የነሱ እንትን አንተ ላይ ምንም እንትን የፈጠረው ነገር የለም አንተ ምንድነው ያማል እንዴ ድጋሚ አጠይቀኝ እንደዚህ አይነት ጥያቄ እኔ በሙሉ አይኔ ማይቻት አላቅም አልኩህ እኮ እሺ ለምን ትቆጣኛለህ እኮ በቃ ካልሆነ አናደኝ ተናድጄ እኮ ነው ሶሪ በእና እኔ ስሜታዊ ሰለሞን ነው እንዴ አይነት ጥያቄ ነው ያልወደም ችግር የለውም እንትን የሚሳብ ነገር ልስታ እንዴ አረኛ ይቅርብኝ ስትናደድ እኮ አስፈራኸኝ ለዛ ነው እንዴ አይ ብቻ ይሁን እንዴ አይነት ጥያቄ ሰለማሉ ሰናይት በነገራችን ላይ እንዳትቀየመኝ ናታን ሰናይትን አግኝቻት ነበር ብቻዬ ሰናይትን አግኝቻት ነበር ማ ሰናይት ያንተ የእንጀራ እናትህን አግኝቻት ነበር ለምን ደነገጥ ተረጋጋ አረ ለምን ደነገጥ እሺ የደበከኝ ነገር አለ አንተ እኔ ለኔ የደበከኝ ነገር አለ ምን ደበቀሃለሁ እኔ እኮ በጣም እንትን አልከ ተደናገጥክ ምናምን የሆነ አረ እኔ አልደነገጥኩም አንተ ምን ሆነ ነው ምንድነው መታወሩ እኔ አልደነገጥኩም እኮ አንዴ የደበከኝ ነገር የለም እኔ አልደበቅንም ማለት አልደበኩም እኔ እነማን ናቸው አልደበቅንም አልደበኩም ሰናይትማ ነግራኛለች ምንድነው ነገረች ምን አለች ሁሉንም ነገር ነግራኛለች ሁሉንም ነገር ነግራኛለች ለምን መታስቸግራት ግን አንተ ማለማ ካከበርካት ከወደድካት እንደምትወዳት እንደ ልጅ ሆነህ መንከባከብ ነው እንጂ እሷን መታዘዝ ነው እንጂ ሌላ ከአባት ጋር ልታደርገው የምችለው ነገር ካንተ ጋር ካላደረግን ብለህ ለምን እንደዚህ ነገር ታስቸግራለህ? አረ አንተ ዝም በል በስመ አብ ወልድ በመንፈስ ቅዱስ ስም ምን አይነት ወሬ ነው የምታወራው? ማን ነው እንደዚህ ያለ? ሰናይት ናት ራሷ ናት። ና ወሬ ነው የምትሄደው። ይሄው ቤት አለች እሷ እኮ ቆይ ተረጋጋ። ሌላ ጥፋት ልታጠፋ ነው እንዴ? እኔ እናንተ እናውራ እና ቤት ካለች ሄደ ልጠቃት ነው? እንዴት እንደዚህ ትላለች? እሷ እኮ ናት እንደዚህ የነገር ማለትም ምንድነው የነገረች እሷ? ምንድነው የነገረች? የነገረችኝማ ያው ሁሉም ነገር ካንተ እንደመጣ አንተ እንደምታስቸግራት ባዘር ያው ሌላ ፊልድ ስለሚወጣ ሁሉም ነገር አያውቅም እያልክ አረኔ አይደለም እሷ ናት እዚህ ነገር ውስጥ እንዳለ ገፋፍታ ያስገበች ከኔ ካላደር እኔ እያስቀባጠርከኝ ነው። ምንድነው መቀባ አውራ ልታወራ የፈለከው እኮ ጤነኛ ያረጋሃል። ያው የምታወራው ነገር ይኸውልህ እሷ እንኳን አንተ የምታወራው ነገር በሙሉ እሷ ቀድማ ነግራኛለች። ምን አለችኝ? ይሄ ልጅ በጣም እያስቸገረኝ ነው፣ ከአቅሜ በላይ የሆነ ነው፣ ለሱሱ መወጣጫ በጣም በቃ የሆነ ሌላ ሙድ ውስጥ እየገባ ነው፣ እያስቸገረ ነው እያለችኝ ነው። ሰራችልኝ በቀን 4-5 እንኳን ምናምን እየገባ እንደዚያ ነገር ካላረግን ካልፈጸምን ይለኛል። ተው አባቴ ይመጣል፣ ሸዋንግዛው ይመጣል፣ ሸዋንግዛው ምናምን ከመጣ ችግር ይፈጠራል ስትል አይመጣም እያልክ ብዙ ነገር አይደል? ልክ ነኝ አይደል? አንተ ነው የምታስቸግራት? እኔ አይደለሁም እና ምን ልንገርህ? እሺ መቼስ ከሷ እኔን ነው መታምነው። እኔ አንተ ወጣት ነህ፣ አንተን ላምን የምችለው እውነታውን ነው ማምነው። እኮ እውነቱ የኔ ነው። እሺ አንተ እውነት ከሆነ ነገር ምንድነው? ቅድም ብር ከየት ነው የምታገኘው ምናምን ብለህ ጠይቀኝ ነበር እኮ እኔም ፈጣሪ ይሰጣል ስትለኝ እኔ ከሰማይ ነው እንደሚወርደው ብዬ ነው። ፈጣሪ ደግሞ በሆነ በኩል አድርጎ ገንዘብ እንድታገኝ ያደርጋል ብዬ ነበር። በትክክል እና ደግሞ በቃ ፈጣሪ ብሩ የሚሰጠኝ በሷ በኩል ነው። እሷ ናት ብር የምትሰጠኝ። ገባኝ። እና ደግሞ እሷ ብር የምትሰጠኝ በቃ ከሷ ጋር የመጀመሪያ ቀን ብቻ ማልፈልግበት ወይ ላይ ስለተገኘው ነው ማለት ንገረኝ። ችግር የለውም። እኔ እንደ ወንድም ነው ከዚህ በኋላም እረዳሃለሁ እኮ አግዝሃለሁ። በቃ እውነቱን ንገረኝ፣ አትዋሸኝ። ምክንያቱም እሷ የነገረችኝ ሌላ አንተ የነገርከኝ ሌላ ነው ይሆነብኛል። እሺ አባቴ የመጀመሪያችን ሰዓት ማለት ነው ከሷ ጋር የነበረን እንትን ያገናኘን ነገር የመጀመሪያ ሰዓት ክፍለ ሀገር ሄደ ለስራ ጉዳይ። ከዛም ቤት ውስጥ ማንንም አልነበረም። እሺ ልጆቹ ትምህርት ቤት ሄደው ነበር። እሺ ከዛን ደግሞ እኔና እሷ ብቻ ነበር የቀረነው። እኔ ክላስ ውስጥ ነበርኩ። እሺ ከዛን ምግብ ሰራችና ይዛው መጣች። እሺ እኔ ክላስ እሺ ከዛን እኔም በለውና አመሰግናለሁ ምናምን አልኳትና እሺ በቃ ውሰጂው ስል
አይደለም እኮ ያለች አልጋው ላይ ተቀመጠች። እሺ ያንተ ክፍል የኔ ያው እሺ ከዛ የሆነ ግራም ተጋባው ምንድነው ብዬም ለራሴ አሰብኩና ውጪልኝ ምናምን ስል አይዞ ምናምን ያለች እግሬን መነካካት ጀመረ። አስበዋል የማይሆን ነገር ነው። እኔ ከዛን ከዚህ ክላስ ውጪልኝ ብዬ በተደጋጋሚ እንትን አልኩ። ከዛን እጄን ይዛለት ለቀነው እጄን ይዛ ነካከች። ከዛ በኋላ በሩ ተንኳኳ ወጣች። የመጀመሪያ ቀን ማለት ነው። ቀጣይ ቀን ደግሞ እስከዛ ድረስ አልመጣም ነበር አባቴ። ለ15 ቀን ነበር ሄደው እሻለንና እዛ 15 ቀን ምናምን ስለሚቆይ ነው ሰምቼ 15 ቀን ቆይቶ ነው የሚመጣው። አዎ እንደዛ ብሎ ነበር ሄደው አልመጣም ነበር ይዛኔ። ቀጣይ ቀን ደግሞ በማታ ክላስ መጣች። ከዛ ሰዓት በጣም ነው የደነገጥኩት እውነት ለመናገር። ከዛ እኔ ተቀመጥኩበት ሶፋ ላይ መጣችና ተቀመጠች ክላስ ይስር ማለት ነው። ከዛ በኋላ ተጠገችና እጄን ያዘችኝ። ከዛን ስለ አባቴ መጥፎ ነገሮችን መንገር ጀመረች። ማለትም አባቴን እንደማይፈልገኝ ለትንሽ ጊዜ እዚህ ቤት እንደምኖር ከዛ በኋላ ከዚህ ቤት እንደሚያባረኝ ምናምን ነገሮችን ነገረች። ከዛን በቃ አይወድህም ምናምን ብዙ ነገሮችን ነገረች። ከዛን እሷም ያው የኔ የዋህነቴን አይታ እኔ የዋህ ነኝ ታስታውቃለህ ያየው ነው የዋህ ነኝና የዋህነቴን አየችና በቃ ብቻ የሆነ ደስ እንዳልኳት ነገረችኝና አንገቴን ሳመችኝ። እሷ ናት። ያው እኔ አንገቴን ስትስመኝ እኔ እንደዚህ አይነት ነገር አላቅም ነበር ከዚህ በፊት ማለት ነው። ከዛን የሆነ ብቻ የሆነ አለ አይደል ብቻ የሆነ ወንድ ልጅ ነህ የሆነ ሳትፈልገው አንዳንዴ ድርጊቶች የሚያስገድዱ ጊዜ ይመጣል። ከዛ ሳትፈልገው ተሳሳትክ። አዎ ተበና ሳትፈልገው አንዴ እኮ አይደለም ታዲያ ሁሌ ምናምን የመጀመሪያ ቀን ግን ተሳስቼ ነው። የመጀመሪያ ተሳሳት። ከዛ ግን ያው ሳትፈልገው ለምደኸዋል። ከዛ በተደጋጋሚ እኔና እሷ ገንዘብ ውስጥ ታዲያ እንዴት ነው የምታገኘው? እንዴት ነው የምትሰጠው? እግዚአብሔር ይስጣት ነው የምለው። እንግዲህ እሷ ባትኖር ኖሮ እዚህ ላይ ዛሬ አታገኝም። ጎዳናው ደቂቅ ይቀር ነበር አባቴ ብር እያለው። ነገር ግን የሱን ገንዘብ እንዳልነካ አድርጎ ልክ እንደ እንጀራ ልጅ ነበር ያሳደገኝ። እና ናታን ይቅርታ አድርግልኝና ሁሉም ነገር እሷ እንዳረገችው ነው የነገርከኝ ያለው። ግን አንተ አሁን ግን ስታስጨንቃት ወይም ደግሞ የሆነ ነገር አምጪ ብለህ ስታስቸግራት ምናምን እንደነበር አንዳንድ ነገሮች ያው ደርሼበታል። የነገርኩን አላመንከኝ ማለት ነው። በቃ እሺ እኔ ያው ዝም ብዬ እንትን ልበል ብዬ ነው። አሁን እንዳትቀየመኝ ናታን። ለማንኛውም ይሄንን ለሰናይት አትንገራት። ሰናይት ለኔ ምንም የነገረችኝ ነገር የለም። ሰናይት ለኔ ምንም የነገረችኝ ነገር የለም። ሄደህ ገብተህ ከነገርካት ያልሆነ ነገር ነው የሚፈጠረው። እናንተ ከየት አውቀህ ነው? በቃ እኔ ዝም ብዬ ጠይቄ ነው። ተረጋጋ። አንተ ምንድነው የምትፈልገው ከኔ? ማነህ? ተረጋጋ፣ ቁጭ በልሽ። ቅድም ነገረችኝ አልክ፣ አሁን ደግሞ መለስ አልነገረችኝም ትላለህ። አልነገረችኝም። እኔ ዝም ብዬ በግምት ያንተን ሁኔታ አይቼ ጠይቄ ምናምን በራስ ጊዜ የነገርከኝ ነገር ስላለ ያንን ለመስማት ነው እንጂ እሷ ምንም የነገረችኝ ነገር የለም። አንተ ምን አይነት ጥያቄ ነው እንዴ? እረፍ እንዴ! ምን ሆነ ነው? ልቀቀኝ እንጂ። አለቀኝ። ማን ስለሆንክ ነው አንተ እንደዚህ አይነት? ልቀቀኝ። ማይሆን ጥያቄዎችን ለምንድን ጠይቀ እኮ ያደረከውን አይደል የተናገርከው? ልቀቀኝ ያልኩ ነው። ይኸውልህ ስማ፣ እዚህ ጋር ያሉ መኪና ነጭ መኪና ይታያል፣ ጋርዶች ናቸው። እሺ ሂድ፣ ወደዚህ ውረድ። ምንም የነገረችኝ ነገር የለም። ይልቁንስ ይኸውልህ ልንገርህ፣ የምትረዳኝ ከሆነ እኔ ይሄንን ሚስጥር ይዘዋለሁ። ዝም ብለህ ተረጋጋ። ስለዚህ ሄደህ ለሷ ማትንገራት፣ ምንም ነገር አታደርግ። ምንም እንዳልተፈጠረ ህይወትን ቀጥል። ሂድ፣ ውረድ። እኔም አልነገርኩም፣ ማስረጃ የለም። ኧረ እባክህ እሺ። እኔ ለማንም አልናገርም። እሺ ሂድ፣ ውረድ። ማስረጃ የለኝም። ልክ ነህ። በቃ እሺ። ምንም ማስረጃ የለኝም። እኔም አልነገርከኝም። ሂድ አንተ። ምንም የነገርከኝ ነገር የለም። እሺ ምንድን ነው የምትፈልገው? ምንም አልፈልግም። እና ይሄን ሁላ ጥያቄዎችን ዝም ብለህ ነው እንዴ ጠየቅኝ? ምንድነው ከኔ የምትፈልገው? እሺ በቃ ውረድና አሁን ይኸውልህ
ከዚህ በኋላ አይወልም መጥቼ ላገኘ እናውራ በቃ እኔ ጨንቆኛል በሰማሁት ነገር በሆኑ ነገሮች በቃ ማን የነገረ ማንም ካንተ ውጭ ማንም የነገረኝ የለም እኔ ዝም ብዬ ነበር ቤት ይኸውልህ እኔ ቤት እከራያለሁ ያልኩት አውቄ ምናምን አይደለም ከልቤ ነው ቤት እከራያለሁ ግን ዝም ብዬ የሆነ መጠቀማት ነገር አለች ብያለሁ ያቺ ነገር ስጠቀም ከአይምሮዬ ውጪ ነው የምሆነው ምናልባት ቀባጥሬ ሊሆን ይችላል እኔም እኮ አሁን አንተ ያልኩስ አንዳንዴ እንደዚህ ያጋጥመኝ አንተም ቀባጥረ ነው አዎ ኧረ የእውነት አዎ አንተም እንደኔ ያደርገኛል እግዚአብሔር ስማ አንተም እንደዛ አድርግ እኔም ወስዶ ነገር አለ እኔ አልነገርኩም እንጂ ቅድም ከቤት ስወጣ የማይሆን ነገር ተጠቅሜ ነው የምርህን ነው አዎ እና እስካሁን የነገርከኝ አንተ እኔ እንደኔ ስቀባጠር ነበር ዝም ብዬ ነው ማውራ ዝም ብዬ ነው መለፈለፍ ምን እንደማወራ አላውቅም የምርህን አይደል የምራው እኔ ብቻ እንደዚህ የሚያጋጥመኝ ይመስለኝ ነበር ለከዘ አንተም እንደዚህ ተጠቃቀምክ በኋላ እንዲህ ነው የሚያደርገው እንደዚህ ያደርገኛል እንደማይሆን ነው በቃ ነገሮች እኔ አሁን ምንድነው የነገርከኝ በተደጋሚ መንገር አልችልም ምንም ነገር አላስተውስም አረ የምር አንተ ያው ለነገርከኝ ምናምን ከሰንደቅ አንተ ግን አረ ማይሆን በስማ አይደል እኔ ገረመኝ በቃ እናቴ እኔ ራሱ በስማ ገርም ነው እኔ ብቻ ይመስለኝ ነበር እኔ ብቻ ይመስለኝ ነበር አንተ የሆነ ነገር ከወሰድክ በኋላ እኔ አንተ ጋር እኮ ስመጣ ለስራ ብዬ ነው የሆነ ቤት ለመፈለግ ነው እኔ እዚህ መኪና ውስጥ ራሱ እንዴት እንደገቡ በጠይቀኝ አላስተውስም ብለህ ታምነኛለህ ተጠቅመህ ነበር የወጣው አዎ እኔ በቃ ሙድ ውስጥ ሆኜ ምናምን ስምን ማን ነበር ያልከኝ በእናትህ እንተዋወቅ የኔ መካሻ ነው ስሜ መካሻ የኔን ስም ነግሬሃለሁ ነግረኛል ማን ነበር ያልከኝ ረስቼ ናታን እረሳለሁ ቅድም አሁን እርግጠኛ ነኝ አልነገርኩም ስሜን አይደል አልነገርኩም አልነገርከኝ ይኸው በቃ ይሁን ተረስማ አይ ብቻ እሺ በቃ አይደል አንተ ግን በቃ እንዲህ ማድረግ አለብን አንተም እኔም ከዚህ ሱስ መጥፎ ነው አየህ ማንነትን ያስታል ሁሉም ወጣት ከኔና ካንተ መማር አለበት አንተ ስንት ነገር ቀባጠርክ እኮ እኔ ደግሞ የመጣሁበትን አላማ ትቼ እኮ ካንተ ጋር ብዙ ነገር ቀባጠርኩ እኔ ራሱ በእናትህ እኔ ራሱ ልሂድ በቃ አዎ የእውነት አራቷት የምራን እኔ የቅድም እንትን እንጠቃቀማለን ወስዳለሁ ያልኩት አረ ይቅርብኝ ቅድም ቀባጥሬ ነው አረ አልፈልግም አረ ይቅርብኝ ማይሆን ነገር ነው ይመችሽ ብራዘር ግን ልትሄድ ነው በቃ አዎ ሊድ ምን ያደርጋል አይደል አዎ አሁን ያጋጠመን ነገር ነው የሚያጋጥመን ስንጠይቅ ይቀር አይደል አረ ይቀር በቃ ሊድ ነው ቸኮልክ መሰለኝ አሁን አይደል ሊድ አይደል አዎ በቃ ሂድ ችግር የለም በቃ እሺ ወንድሜ እሺ በል በቃ እሺ ማን ነበር ስመን ያልከኝ በድጋሚ ደስ መካሻ ናታን እሺ ናታን መካሻ እሺ